እንደ ባህር ከፊት ለፊታችሁ የተዘረጋውን መከራችሁን የሚከፍልላችሁ ስም ኢየሱስ ይባላል። ይሄ ስም ኃይለኛውን አስሮ ምርኮን የበዘበዘ ስም ነው። ስለዚህ በዚህ ስም ጠላቴ ታስሮልኛል የሚል ብቻ ዛሬ ያመስግነው። በዚህ ስም ጠላት ሰይጣን ታስሮልኛል፣ ዲያብሎስ አፍሮልኛል የሚል ሰው እግዚአብሔርን ያመስግነው። በዚህ ስም ነው። ስለዚህ ክርስቶስ የጌቶች ጌታ የነገስታት ንጉስ ኢየሱስ ክርስቶስ ነው ብለን የምንሰብከው ሌሎች ኢየሱስ ጌታ ነው እያሉ ብቻ ይሰብካሉ። ቤተክርስቲያን ግን የጌቶች ሁሉ ምንድነው ትለዋለች? ጌታ ነው። ለዚህ ነው መላእክትና የመላእክት አለቆች በፊቱ ወድቀው የሚያመልኩት የሚንቀጠቀጡለት ነፃ ያወጣን ስም አልፋና ኦሜጋ የሆነ በታመመን ጊዜ አልጋን ጥፎ ያስታመመን የተደገፍንበት የቆምንበት የተጠማንበት የተማጸንበት ህልውናችን እስትንፋሳችን መኖሪያችን ጌጣችን ክብራችን ሞገሳችን ክብራችን የሆነ ስም ኢየሱስ የሚለው ስም ነው። ማን የሚለው ስም? ማን የሚለው ስም? ኢየሱስ የሚለው ስም ነው። የማርቆስ ወንጌል ምዕራፍ 4 ቁጥር 37 ላይ ስንመለከት ብርቱ አውሎ ነፋስ ተነሳና ይላል። ምን አይነት ነፋስ? ምን አይነት ነፋስ? ብርቱ አውሎ ነፋስ ተነሳና ውሃ ታንኳይቷን እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር ይላል። አያችሁ፣ አንዳንድ ጊዜ ታንኳ የተባለች መርከብ የተባለችው ቤታችን በብዙ ቀዳዳ ቤታችን ውስጥ ባለው ክፍተት ብዙ መከራዎች ወደ ቤታችን ይገባል። በትዳራችሁ ሰላም ስታጡ ደግሞ አለመግባባት ይፈጠራል። ደግሞ በዚህ ባለማግባባት ባለመስማማት ላይ ደግሞ የጤና ክፍተት ይፈጠራል። ነገሮች ሁሉ የባሱ ነገሮች ሁሉ ሰላማችሁ እየደፈረሰ ይመጣባችኋል። ለቤታችሁ ግን ህልውና ለቤታችሁ ጸጥታ የምትናወጠው መርከብ ጸጥ እንድትል ወደ ቤታችን ልንጋብዘው የሚገባው መድኃኔዓለምና መድኃኔዓለም ብቻ ነው። የመርከባችን ጸጥታ የቤታችን ጸጥታ ወደ ወደቡ የምንደርስበት ከፍታችን ማምለጫችን ክርስቶስ ነው። ማን ነው አልኩኝ? አሁን ልብ አድርጉ። ብርቱ አውሎ ነፋስ ተነሳ በሉ እናንተ። ምን አይነት ነፋስ? ውሃ ወደ ታንኳይቱ መግባት ጀመረ በሉ እስቲ። ማዕበሏ በጣም ማዕበሉ ሲጨምር ታንኳይቷ ሊገለብጥ ሲደርስ ክርስቶስ ግን በውስጥ በትራስ ላይ ተኝቶ ነበር ይላል። በምን ላይ? ይገርማል አይደል? ታንኳይቷ ልትገለበጥ ነው። ደቀ መዛሙርቱ ፈርተዋል። የምትናወጥ ዓለም ውስጥ ነው ያላችሁት። በትዳራችሁ ውስጥ ትንሽ ነፋስ ገብቶ ትዳራችሁ እየተበጠበጠባችሁ ያለ ሰዎች አማካሪ ፈልጋችሁ እንዳትወጡ። ይሰማችሁኝ ነው አይደል? ታንኳይቷ የተባለች ቤታችሁን ትዳራችሁ ሊገለብጥ የወሬ ንፋስ ወደ ቤታችሁ ከመጣ የነገር እሳት በትዳራችሁ ከተነሳ ወረኞች አሉባልተኞች ወደ ቤታችሁ ከገቡ ዋሽቶ የሚያስታርቅ ሰው አታገኙም። የማዕበሉ የሚናወጠው የትዳራችሁ ጸጥታ መድኃኔዓለም ብቻ ነው። እሱ ካልገባ ጎረቤት ገብቶ ሶስተኛ ወገን ገብቶ ቤተ ዘመድ ገብቶ የእናንተን ትዳር ሊያቆም አይችልም። ትዳራችሁን የሚያቆምላችሁ ማን ነው? የሚበጠበጠው ቤታችሁን የሚያስተካክልላችሁ ማን ነው? የመረረውን የደፈረሰውን ነገር ሁሉ ሊያጠራው የሚችል ማን ነው? እና ጌታ ተኝቶ ነበረ። ብርቱ የነገር እሳት ተነስቶ ትዳራችሁ ሲበጠበጥ የተነሳው ማዕበል ከውጭ ወደ ውስጥ ሲገባ ታንኳ የተባለው ቤታችሁ፣ ታንኳ የተባለው ትዳራችሁ፣ ታንኳ የተባለው ንግዳችሁ፣ ታንኳ የተባለው ጤናችሁ፣ ታንኳ የተባለው በረከታችሁ፣ ፍቅራችሁ ጠፍቶ ሲጨነቅ እንደዚህ በሉ ወደ እግዚአብሔር። ስንጠፋ አይገድህምን? ጌታ ሆይ አድነን ጠፋን አሉ። ዛሬ እንደዚህ እንለዋለን። ስመር እግዚኦ ከመታድነን ታድነኝ እንደሆን ታድነኝ ዘንድ ምን በል ፈቃድህ ይሁን። ማዕበል እየገለበጣት ነው። ልንሰጥም ቀርበናል። ወደ ባህሩ ልንገባ ነው። ጌታ ሆይ አንተን ይዞ ሰው አይጠፋም በሉት። መድኃኔዓለም አንተ ባለበት ቤት ታንኳይቱ አትገለበጥም በሉት። አደጋ ላይ ያለ ትዳር የያዛችሁ ሰዎች አላችሁ። እንዴት ባረገው ይስተካከልልኛል ብላችሁ የምትጨነቁ ሰዎች አላችሁ። ቤታችሁ የሚስተካከለው መድኃኔዓለም ሲገባ ብቻ ነው። ደግሜ እነግራችኋለሁ፣ አማኑኤል ሲገባ ብቻ ነው። የሰማችሁኝ ነው አይደል? ሰዎችማ ገብተው የመከሩን ምክር ትረሳላችሁ። ሰዎች ገብተው ያማከሯችሁን ምክር ትረሳላችሁ። በምድር ላይ ተፈጠረው እሱ ብቻ ነው እንዴ ታዩ አልተባልሽም ይሆን?
ሌላ 1001 አማራጭ አለሽ ፍቺው አልተባልሽም ይሆን? አያችሁ፣ ለልዩነት የሚያማክሯችሁ ቤታችሁ እንዲፈርስ አማካሪዎች ጥሩ በጣም በብዙ ህብረ ቃል ያማሩ ቃላቶች እየወረወሩ ትዳራችሁ እንዲፈታ ትዳራችሁ እንዲበተን ምክንያት ይሆኗቸዋል። መድኃኔ ዓለም ብቻ ሲገባ ልዩነቱን ወደ አንድነት፣ አለመግባባቱን ወደ ስምምነት ይለውጠዋል። ስለዚህ ስመር እግዚኦ ከመታደነኒ ታድነኝ ዘንድ ፈቃድ ምን ይበላሉት ይሁን አሉት። ጌታ ሆይ ልንጠፋ ነው አሉት። በዚህ ሰዓት ክርስቶስ የተናገረው ነገር ይገርመኛል። ነፋሱን ገሰጸው ይላል። ምን አለው? ቅዱስ ያሬድ እንደውም ሲናገር ሪኡ ዘገብረ እግዚእነ ተአምረ ወመንክረ በዕለተ ሰንበት አርገ ሐመረ ወገሰጸ ባሕረ ወገሰጾሙ ለነፋሳት። ጌታችን መድኃኒታችን ኢየሱስ ክርስቶስ በታንኳይቱ ላይ ታንኳይቱን ሊገለብጥ ነፋሱ ሲያወዛውዛት አድነን ብለው ጮሁ። ምን ብለው? ዛሬም አማኑኤልን አድነን ልንለው ይገባናል ወገኖቼ። ከፊት ያለው ጥፋት እንዲያልፍልን፣ ከፊታችን ያለው መከራ እንዲያልፍልን፣ በሕይወታችን የሚመጡ ፈተናዎች እንዲገሉልን ጌታ ሆይ ምን በለን እንበለው? በቃ ታድነኝ ዘንድ ፈቃድ ይሁን ብለው ጮሁ እና ታንኳይቱን ገሰጸላቸው ይላል። ዛሬም በሕይወታችን ገብቶ የሚበጠብጠንን ክፉ አጋንንት ይገስጽልን። ወገሰጾሙ ለነፋሳት ነፋሳቱ ሁሉ የሚታዘዙለት የናዝሬቱ ኢየሱስ የድንግል ማርያም ልጅ አማኑኤል ቃል ሲያወጣ እሱ መናገር ሲጀምር ባሕሯ ጸጥ አለች። እነ ጴጥሮስ ሲጮሁ ባሕሯ ጸጥ አላለችም። ሐዋርያት ሲጮሁ ባሕሯ ከመናወጥ አልቆመችም። መርከቧም እየተወዛወዘች ነበረ። አማኑኤል ሲናገር ግን የምትናወጧ ባሕር ጸጥ አለች። እሱ ጣልቃ ይግባና በሕይወታችሁ ይናገርላችሁ። እሱ መናገር ሲችል እናንተ ጸጥታ፣ ሰላም የሆነ ሕይወት መምራት ትችላላችሁ። ማመናገር ሲችል በዚህ በሀገራችን በቅርብ ጊዜ እጅግ የሚያስገርም ተአምር ተፈጠረ። ከኔ ጋር ናችሁ? አሁን እግዚአብሔር ለኔ እንዴት ያለ ተአምር ያደርግልኝ ይሆን? ለኔ እንዴት ያለ ስራ ይሰራልኝ ይሆን ብላችሁ ታስባላችሁ? ይሄንን ነገር ስነግራችሁ፣ ይሄንን ነገር ባውደ ምሕረት ስናገር ለሁለተኛ ጊዜ ነው። የሰማችሁኝ ነው? አዎ ለሁለተኛ ጊዜ ነው። አሁን በቀደም ለቅዱስ ገብርኤል ሻኪሶ ወደሚባል ሀገር ሄጄ እዛ ቦታ ላይ ተናግሬዋለሁ። አሁን ግን ለሁለተኛ በእናንተ ፊት ለፊት ተነግራቸዋለሁ እግዚአብሔር ያደረገው። እስቲ ከዛ በፊት ታድነኝ ዘንድ በሉ። ፈቃድ ይሁን። ሴትዮዋ አዲስ አበባ ነው የምትኖረው። 3 ልጆች አሏት። የት ነው የምትኖረው? እንደው በደንብ አድርጋችሁ ስሙኝ። በመድኃኔዓለም እግዚአብሔር የሰራውን ነገር አዲስ አበባ ነው የምትኖረው። በጣም መልከ መልካም ናት፣ ደግሞ ታዋቂ ሰው ናት። ድንገት ህመም መታመም ጀመረች። የሰማችሁኝ አይደል? ድንገት ህመም መታመም ጀመረች። ሕክምና ትከታተላለች። በሽታው አልተገኘም። ከሆነ ሰዓት በኋላ ሰውነቷ እየቀነሰ እየተመናመነ ሲመጣ ድጋሚ ሌላ ሕክምና ስታደርግ በደምሽ ውስጥ ካንሰር የሚባል ነገር አለ ተባለች። የምን ካንሰር? የደም ካንሰር። እግዚአብሔር እንዲህ ያለውን ነገር ከሕይወታችን ያርቅልን። በሰው እጅ ከመውደቅ ስላሴ ይጠብቀን። አሁን የምትችለውን ሕክምና ሁሉ አደረገች። ወደ ውጭ ሀገር ሄዳ ታከመች። ሀብት አለ፣ ንብረት አለ፣ ባሏም ጥሩ ስራ አለው፣ ጥሩ ንግድ አለው፣ ልጆቿም ጥሩ ደረጃ ላይ ነው ያሉት። ግን ምን አደረገች? የገንዘብ ብዛት ከጤንነታችን ይመልስልናል? በሀብቱ ብዛት የሚፈወስ አለ? በሳንቲሙ ብዛት የሚድን አለ ወይ? የለም። ብዙ ቦታ ድናለው ገንዘቤ ካዳነኝ ብላ ሮጠች። እየባሰ መጣ። ኬሞቴራፒ የሚባል ሕክምና አለ ታውቃላችሁ እናንተ ከኔ በተሻለ። ያንን እያደረገች ስንተኛ ዙር እንዳደረገች አላውቅም። ጸጉሯ ከራሷ ላይ ተነቃቅሎ ጠፋና ሌላ አካልን የሚያስፈራ ገጽታ፣ ያን የመሰለ መልክ ረገፈ። ያን የመሰለ ውበት አጠፋ። አዘነች። የሚያውቋት ሁሉ አለቀሱላት። የሚያውቋት ሁሉ አዘኑላት። ከሰው ላለመገናኘት ሰው እሷን እያየ ሲያለቅስ የትላንት ቁንጅናዋን ከዛሬ ማንነቷ ጋር እያመሳከረ ሰዎች በምላሳቸው የሚናገሩት ሰዎች ንግግር ሲያሳቅቃት ከሰው ተለይታ አድራሻዋን አጠፋችና ቤቷ ተደበቀች። ሰው ሲመጣም እንኳን የለችም ታስብላለች። የገዛ ቤተሰቦቿም ሲመጡ የሰው ምላስ አጥንት የለውም፣ ግን አጥንት ይሰብራል። እና ቤቷ ገባች። አንድ ቀን አቡነ ተክለ ሃይማኖትን ትወዳለች። ጻድቁን የሚወድ ሰው እስቲ
ኢትዮጵያዊ ሆኖ ተክልዬን የማይወድ ደግሞ እስቲ አመስግኗቸው ባካችሁ። ብርሃነ ዓለም ብፁዕ ቅዱስ አቡነ ተክለ ሃይማኖት ደግ ናቸው። እስቲ ደግ ናቸው በሉኝ። አዛኝቷ እንደ ተክልዬ ደግ ናቸው። የበረከት አባት ናቸው። አይ በረከት ሲሰጡ፣ አይ ለለመናቸው እናቴ፣ አይ ለተማጸናቸው ደግነታቸው። እንደው ጥሬ ሳይዝ ከቤቱ እመሙ ብቻ ታይቶት ከናቱ ቤት በሶ እንኳን ሳይዝ ጥሬ ሳይዝ የወጣው ሰው አንድ ቀን እንጀራ እንኳን ሳይበላ አይውልም። እሳቸው ደጅ የወደቀ ሰው አይገርም? ሳይለምን እንዲሁ ይበላል። የበረከት አባት። አሁንም በድጋሚ በረከታቸው ይደርብን እና አቡነ ተክለ ሃይማኖት ደጅ ሊሂድ ብላ ባሏን አማከረችው። እዛ ደግሞ ሰው ያስፈልግሻል። አልፈልግም ሰው አለች። እስቲ ዛሬ ግድ የላችሁም ሰው አልፈልግም በሉ እስቲ። ማን ያስፈልገናል ግለኛ? ማን ብቻ ወዳጅ ይሁነን? ማን ብቻ ዘመድ ይሁነን? ማን አቅም ይሁነን? ማን ጉልበት ይሁነን? ማን መድኃኒት ይሁነን? የታመነው መድኃኒት ኢየሱስ ክርስቶስ ለእናንተ መድኃኒት ይሆናችሁ፣ አቅም ይሆናችሁ፣ ጉልበት ይሆናችሁ። ዛሬ የምንፈልገው መድኃኒት ኢየሱስን ነው። ማንን? ከሱ ውጪ መድኃኒት አለ ወይ? በቃ ተክልዬ ሰው አልፈልግም አንተ አድርሰኝ ተመለስ አለችው። ከዛ ቤት ልከራይልሽ አላት። እየሰማችሁ ነው? እኔማ ከሞቀው ቤት ወጥቼ ቤት ተከራይቼ ጻድቁን አልለምናቸውም። ማንኛውም ጸበልተኛ እንደሚለምናቸው መጠለያ ላይ ውሰድናት አለኝ አለችው። መጠለያ ላይ ወደቀች። ህመሟ እየባሰ መጣ። አንድ ቀን ጸበል ከተጠመቀች ሁለተኛው ቀን ላይ እንደምንም ጸበል መጠመቅ አልቻለችም። እና ባካችሁ ብላ ለነፍሳቸው ያደሩ ሰዎች በጀሪካን ያመጡላታል። ከዛ ደግሞ አሁንም አንዳንድ አባቶችን እያስቸገረች አጥምቁኝ ትላለች። በተኛችበት እዛው ያጠምቋታል፣ ጸበል ያጠጧታል። አንዳንድ ደግሞ ደጋግ ክርስቲያኖች አይጠፉም፣ በየጸበሉ እምነት ይቀቧታል የተክልየን። አንድ ቀን ሁሉም ነገር ሲበስብን በቃ ከአቅማችን በላይ ሲሆን የምናወራው ነገር አለ። በቃ ምህረት ካልተፈቀደ ታድነኝ ዘንድ ፈቃድ ካልሆነ እባክህን ሞቴን አስተካክለልኝ፣ በሰው እጅ አጣለኝ አማኑኤል፣ የሰው እጅ አታሳየኝ እባክህን ብለን ለምነዋለን አይደል? ጥሩ ኑሮ መኖርን መናፈቅን ተውና ጥሩ ሞት እንመኛለን። የዛንቺን ቀን በውስጣችሁ ያለች ተስፋ ተመናምና ስታልቅ አማኑኤል ይደርስላችኋል። በቃ ሞታችሁ መመኘት በምትጀምሩባት በዛች ቅጽበት አቅም አጣው ስትሉ እግዚአብሔር መጥቶ አቅም ይሆናችኋል፣ ጉልበት ይሆናችኋል። ከፊት ለፊታችሁ ጉድጓድ እየታያችሁ እንደምትሞቱ እርግጠኛ ሆናችሁ አማኑኤል ግን ከመጣ እንደሚያነሳችሁ እርግጠኛ ነው። ነገራችሁ እንደሚለውጥ እግዚአብሔር እርግጠኛ ነው። በእናንተ የሚያዩት ሰዎች እንደምትሞት እርግጠኛ ናቸው። የሚያያት አማኑኤል ግን እንደምትድን እርግጠኛ ነው። በሷ እስቲ እግዚአብሔር በእኛ እርግጠኛ ነው በሉ እስቲ። እንደሚያድነን፣ እንደሚፈውሰን፣ ቀን እንደሚያወጣልን፣ የተሻለ ቀን እንደሚመጣ፣ ነገሩን እንደሚያስተካክል፣ እንዲህ ባለ ህይወት እንደማይተወን ማን እርግጠኛ ነው? በቃ ጠብቆት እሱን ስመር ጊዜው ከመታደነን እያላችሁ ታድነኝ ዘንድ ፈቃድ ይሁን፣ ትጎበኝ ዘንድ ፈቃድ ይሁን፣ ታነሳኝ ዘንድ ፈቃድ ይሁን እያላችሁ ጠብቁት። እና አንድ ቀን እንዲህ አለች ተክልዬ፣ እርሶ ደጅ እኮ የተቀበረ ቃል ኪዳን አለው፣ የማልምረውም ከደጅ አላስቀብረውም ብለዋልና እዚሁ ሞቼ እዚህ እንድቀበር ባኮትን የእርሶ ጸሎት ይርዳኝ ብላ ለመነች። ማንን? ተክልዬን። ሌሊቱን ብርሃነ ዓለም ብፁዕ ቅዱስ አቡነ ተክለ ሃይማኖት ጻድቁ በራእይ የተገለጡላት የተሸፈነላባችሁን ነገር ሁሉ ኢየሱስ ክርስቶስ ይግለጥላችሁ። አላሳይ ያላችሁን ጨለማ ሁሉ በህይወታችሁ፣ በትዳራችሁ፣ በጤንነታችሁ ያለውን ሁሉ ይግለጥላችሁ። በድንግዝግዝ ውስጥ ያላችሁ ሁሉ ያብራላችሁ። መድኃኔዓለም ተክልዬ መጡና ልጄ አሏት። ልጄ ይበለን። ልጄ አሏት። ያንቺ ጉዳይ የተያዘው አሏት። እስቲ የኔ ጉዳይ የተያዘው በሉ። እመቤታችን የያዘችው ይኖራል፣ ሰማዕቷ የያዘችው ይኖራል፣ ቅዱስ ዑራኤል የያዘው ይኖራል፣ አቡነ ሐራ የያዙት ይኖራል። ማጋር እንደተያዘ አናውቅም። ዛሬ ግን ጉዳያችን ሰማዕቷ ጋር ነው። ታደርገዋ፣ ትፍታዋ፣ ታስተካክለዋ፣ ታስምረዋ፣ ነገሩን ሁሉ ትቀይርልና ያንቺ ጉዳይ ያለው መድኃኔ ዓለም ያንቺን ነገር ለቅዱስ ገብርኤል ሰጥቶታል አላት። ለማን? ከዛ በኋላ ይሄንን ብሎ ተሰወረኝ ብላ ለአባቶች ትናገራለች። በይ በርቺ፣ ዝም ብለሽ ጸልይ፣ እዚሁ ጽኝና ጠብቂው አሏት።
በሌላ ጊዜ አሁንም አቡነ ተክለ ሃይማኖት በሕፃን ልጅ ተመስለው መጥተው ያንቺ ጉዳይ ያለው ቅዱስ ገብርኤል ጋር ነው አሏት። ይሄ ነገር እኮ አሁንም ተደገመ አሏት። ነገር በስንት ይጸናል? ሶስተኛ ከተመለከትሽ ጸሎት አድርገን እንጠቁምሻለን እንመራሻለን አሏት። ይሄ ነገር አሁንም በዛው ሳምንት ሲደገም መታላ አባቶች ስትናገር ከደብረ ሊባኖስ ትንሽ ኪሎ ሜትር ላይ ፍቼ የሚባል ከተማ አለ። እዛ ከተማ ደግሞ ቅዱስ ገብርኤል አለ። እየሰማችሁ ነው? በአቅራቢያ ያለ ቤተክርስቲያን ቅዱስ ገብርኤል እዛ ነው። ወደዛ እንላክሽ ሂጂና ለምኚው ቅዱስ ገብርኤልን አሏት። እሺ ብላ ወደ ፍቼ ከተማ ሄደች። መጠለያ ውስጥ ተቀመጠች። አሁን እኔ ተክልዬን እየተማጸንኩ ነበረ። ቅዱስ ገብርኤል ለካስ እኔን ለማዳን ከእግዚአብሔር የተላክ መልአክ ነኝ ያለች በቃ እግዚአብሔርን ታመሰግናለች። ሐኪም ተልኮልኛል፣ ዶክተር ታዞልኛል አለች። ዛሬ በዚህ ጉባኤ ውስጥ ያላችሁ የታዘዘችልን ሐኪም ቅድስት አርሴማ ናት። ደስ ይበላችሁ። እኛ ሊፈውስ እግዚአብሔር ለኛ ያዘዘልን ሐኪማችን ፈዋሻችን ቅድስት አርሴማ ናት። ዛሬ በዚህ ጸበል ዙሪያ ያላችሁ፣ በዚህ ቅጥረ ግቢ ውስጥ ያላችሁ ቅድስት አርሴማ ካላችሁበት በሽታ ተገላግላችሁ እና ለካ ቅዱስ ገብርኤል ከእግዚአብሔር የተላክልኝ ሐኪሜ አንተ ነህ እያለች ስታመሰግነው ምን እንዳለች ታውቂያላችሁ? ህመሙ እየበረታ ነው አይደል? እየሰማችሁ ነው? እግዚአብሔር ተስፋ ሰጥቷት ትድኛለሽ የሚል ተስፋ ሰጥቷት ህመሟ ግን እየጨመረ ነው። ልብ አድርጉ። ምኗ እየጨመረ ነው? ምኗ እየጨመረ ነው? ልክ አብርሃምን ትወልዳለህ ዘሬን እንደ ምድር አሸዋ እንደ ሰማይ ከዋክብት ብሎት አብርሃም 99 ዓመቱ ነው። ሚስቱ 89 ዓመቱ ነች። እየሰማችሁ ነው እንዴ? 89 ዓመት እስኪሞላት ሚስቱ ግን ልጅ አልነበራትም። እድሜው እየጨመረ ነው። እግዚአብሔርስ በየትኛው ዘመን እንደሚሰራ ምን ታውቃላችሁ? ዝም ብላችሁ ስመ እግዚኦ ከመታደነኒ ነው። ታደነኝ ዘንድ ምን ይሆን? በቃ የእግዚአብሔር መምጫው ቀን መቼ እንደሆነ ምን ይታወቃል? ህመሙ ሊጨምር ይችላል። ተስፋም ሊሟጠጥ ይችላል። ተስፋ ልንቆርጥ እንችላለን። ነገሮቻችን ሁሉ ሊጨልሙ ይችላሉ። አሁን ህመሙ እየባሰባት ሲመጣ ቅዳሴ እየተቀደሰ ነው። ገብታ ማስቀደስ አትችልም። መጠለያዋ ላይ ቆማለች። ካህኑ ቅዳሴውን ጨርሶ እያሳለመ እያለ እሷም እንደምንም ተነሳች ከተኛችበት መጠለያ የካህኑን በረከት ልትቀበል ልትሳለም ጠጋለችና ካህኑን አንድ ነገር አለችው። ልብ አድርጋችሁ ስሙ። ዛሬ እግዚአብሔር በካህናት በአባቶቻችን እጅ ላይ ያስቀመጠውን ፈውስ ያልታያችሁ ሰዎች ዛሬ እንዲታያችሁ የሰማችሁ ይናል። ወደ ካህኑ ጠጋለችና አባቴ ሁሉንም ባርከው አሳልመው ሲጨርሱ ወደ ውስጥ እንዳይገቡ እባክዎትን በሚያገለግሉት እግዚአብሔር በታማኙ መልአክ በቅዱስ ገብርኤል ለመኖት አለቻቸው። ካህኑ ደነገጡ። እንዲህ ሲሉ ባሉ እሺ እኔ ልጅ ጠብቅሻለሁ አሏትና ህዝቡን ሁሉ አሳልመው ህዝቡ ወደ ቤት ሲሄድ እሷ ብቻና ካህኑ ቀሩ። ማንና ማን? እሷና ማቀሩ ካህኑ ቀሩ። ካህኑ ጋር አጠገብ ቀረበችና እኔ ካንሰር የሚባል በሽታ አለብኝ። ተክልዬ ነበር የወደኩት። ጻድቁ ያንቺን ነገር የያዘው ማን ነው ብሎ ነግሮኛል አለች። ቅዱስ ገብርኤል ብሎኛል። ዛሬ ሌሊቷን ቁጭ ብዬ ነው ያደርኩት በመከራ ሰልችቶኛል። ቅዱስ ገብርኤል ግን ዛሬ የሚገላግለኝ ይመስለኛል። እባክዎትን የኢየሱስ ክርስቶስ ሥጋና ደም በፈተቱበት እጆት የሰማችሁ ነው። ታቦቱን በዳሰሱበት እጆት እስቲ ግንባሬን ዳሱልኝና እፍ በሉብኝ አለቻቸው። ማን ይሆን ያመለከታት? ማን ይሆን የጠቆማት? አያችሁ? ካህኑ እንደ እምነትሽ ይሁንልሽ፣ እንደ እምነትሽ ይደረግልሽ ብለው በእጆቻቸው ፊቷን ዳሰሱና ሆዷንም ጀርባዋንም መታ አደረጉና ግንባሯ ላይ እፍ አሉባት። ቅዱስ ሚካኤል ባህራን የተሸከመውን የሞት ደብዳቤ እፍ ቢልበት ወደ ሕይወት ወደ ሹመት እንደቀየረው የሷንም ነገር ለካ በካህኑ ሞቷን ወደ ሕይወት ቀይሮላት ኖሯል። በዛ ቅጽበት ከዛ ይህንን እፍ አሉ። እሷ ተመልሳ ወደ መጠለያዋ መጣች። የማታውቀው ሰላም የማታውቀው ደስታ ከበባት። ሲብረከረኩ የነበሩ እግሮቿ ጸኑላት። ምንድነው ያገኘኝ በዚህ ቅጽበት? ምንድነው ማላውቀው ሰላም የከበበኝ ትላለች። ያ ሰላም የመድኃኔ ዓለም ሰላም ነው። ያ ያቆማት ስም ኢየሱስ የሚለው ስም ነው። ማን የሚለው ስም? ከዛ መጠለያዋ ላይ እንደተኛች
አቡነ ተክለ ሃይማኖት አልነበሩ ሲገለጡ የነበሩት? አረ በስማ ብርሃናዊው መልአክ ቅዱስ ገብርኤል መጣና ቅዱስ ገብርኤል እንዲህ አላት። የሰማችሁኝ ነው? ልጄ ዛሬ መጥቻለሁ፣ የመጨረሻሽ ቀን ነው አለዋት። ዛሬ በዚህ ቤት ውስጥ የመጨረሻ ያደርግላችሁ፣ መከራ ይሰለቻችሁ፣ የመጨረሻ የምትጎበኙበት ቀን ይሁንላችሁ። በቃ ህመማችሁን በዚህ ቦታ ትላችሁ የምትሄዱ ያድርጋችሁ። መከራችሁን በዚህ ቦታ አራግፋችሁ የምትሄዱ ያድርጋችሁ። በቃ የመጨረሻሽ ነው አለና ልክ ቅዱስ ገብርኤል ስትናገር ነው ካህኑ ግንባሬን እንደዳሰሰኝ አለች። የሰማችሁ ነው? ሆዴንም ጀርባዬንም እንደመታው ቅዱስ ገብርኤል እንደዛ አደረገና ግንባሬ ላይ ልክ እንደ ቄሱ እፍ አለብኝ አለች። ምን አለብኝ? ከዛ በኋላ እንዲህ አላት፣ ዝም ብለሽ በርቺና እዚሁ ቆይ፣ አካላዊ የሆነ ለውጥ ከሆነ ጊዜ በኋላ ታያለሽ። የደረቀና የጠወለገው መልክሽ ይመለሳል፣ የደረቀው ጸጉርሽ ማብቀል ይጀምራል አላት። ተስፋታ ቤቷን ትታ ልጆቿን በተና የወጣችው እግዚአብሔር መልአክ ልኮላት አነሳት። ዛሬ ሰማዕቷን ልኮ ነገሮቻችን ሁሉ እንዲያርጉ ያስተካክለልን። ታማ የወጣችው ሞትን አቅዳ የወጣችው ሴትዮ እሞታለሁ ከሞትኩኝም ተክልዬ ደጅ እቀበራለሁ ብላ ወጣ። አይ ተክለ ሃይማኖት ጻድቁ፣ አይ ቅዱስ ገብርኤል፣ አይ እግዚአብሔር የሚሰራው ስራ። ዛሬ ጅሩ ሂዱ፣ ዛሬ ሲሪንቃ ሂዱ፣ ዛሬ ይርጋለም ሂዱ፣ ዛሬ ወደ ጎንደር ወደ ጭልጋ ሂዱ፣ ዛሬ እዚህ ቢሾፍቱ ደብረ አሚን ተክለ ሃይማኖት ነው። ቅድስት አርሴማ በአልጋ የመጣውን በእግር ትመልሳለች። ካንሰሩን ትፈውሳለች፣ ኤችአይቪውን ትፈውሳለች፣ ስኳሩን ትፈውሳለች፣ ኩላሊቱን ትፈውሳለች፣ ጉበቱን ትፈውሳለች፣ ደም ግፊቱን ትፈውሳለች፣ በነርቭ የታመመውን ትፈውሳለች፣ በአጋንንት የታሰረውን ትፈታለች። አረ ለቅድስት አርሴማ በደንብ አድርጋችሁ እና ከአንድ ወር በኋላ ልክ በወሩ በ19 የቅዱስ ገብርኤል ቀን ተመላጭቶ ወድቆ ረግፎ የነበረው ጸጉሯ ልክ እንደ ጎፈሬ ታውቃላችሁ፣ ወንዶች ትንሽ አሳጥረው ሲቆረጡ ጸጉራቸው ምንድን ነው የሚባለው? ምን ጎፈሬማ ከፍ ያለ ነው እንጂ። አይ ወንዶቹ ይታወቃሉ፣ ሌሎቹ ጎፈሬዎቹ። እና ልክ እንደዛ ጸጉር በቅሎላት በእግዚአብሔር ፊት ለፊት ምስጋና ቀረበች። ለምን ይመስላችኋል ይህንን የምነግራችሁ? ምክንያት ሳይኖረኝ የነገርኳችሁ መሰላችሁ? ደጅ የምትጠኗት የቢሾፍቷ ቅድስት አርሴማ፣ በዚህ ያላችሁ ብዙ ተአምር እዚህ ቦታ ቆሜ እኔ አይቻለሁ። ብዙ ነገር ተደርጎላችኋል። ይሄንን ተአምር ስናገር በሚዲያ ያሉ ብዙ ምዕመናን ይሰሙታል። ፈውስ የናፈቃችሁ፣ ምሕረት የፈለጋችሁ፣ ታማችሁ በአልጋ ላይ ያላችሁ ኑ ደብረ አሚን ቅድስት አርሴማ፣ ኑ ቢሾፍቱ ቅድስት አርሴማ። እዚህ ደብረ ዘይት ላይ ቅድስት አርሴማ ሩቅ ሳትሄዱ የምትሰራው ታምር አለ። በአዲስ አበባም በዙሪያ ያሉ ምዕመናን መጥተው ይፈወሱ አይደለ? ጥሪ እኮ እያስተላለፍን ይፈወሱ አይደለ? የእኛ እናት ማትፈታው አለ ወይ? የእኛ እናት ማታስተካክለው አለ ወይ? በተሰጣት ቃል ኪዳን የሁላችንም ነገር አስተካክልናለች። ለቅድስት አርሴማ ከፍ ያለ ምስጋና አቅርቡልን። ስመር እግዚኦ ከመ ታድነኒ፣ አው ታድነኝ ዘንድ ፈቃድ ይሁን ብላ ከቤቷ ወጥታ ተፈውሳ እንደመጣች እነዛ ቅዱሳና ሐዋርያት በአውሎና በወጀብ ወደ ባህር ሊወድቁ የነበሩትን አድነን ብለው እግዚአብሔር እንዳዳናቸው እኔና እናንተም ካለንበት ነገር ፈውሰን አድነን ስንለው እግዚአብሔር ያድነናል፣ ይፈውሰናል። ስለዚህ ዛሬ የድነታችን ቀን ነው። የሚያድነን ደግሞ መድኃኔ ዓለም ነው። የሚፈውሰን መድኃኔ ዓለም ነው። የሚጠግነን መድኃኔ ዓለም ነው። ያበረታን መድኃኔ ዓለም ነው። የሰበሰበን መድኃኔ ዓለም ነው። ቀን ያወጣልን እሱ መድኃኔ ዓለም ነውና ስላዳነን ስለፈወሰን ወደፊትም ስለሚያድነን አብሮነቱ ስላልተለየን ስለ ቸርነቱ ስለ ጠብቆቱ ስለ በዛው ምሕረቱ ለአማኑኤል ለአምላካችን ለኢየሱስ ክርስቶስ ከምድር እስከ አርያም ለሱ ምስጋና ይሁን። እልል ብላችሁ ላዳናችሁ ለአማኑኤል፣ ለፈወሳችሁ ለአማኑኤል፣ ለተቤዣችሁ ለአማኑኤል፣ ነፃ ላወጣችሁ ለአማኑኤል፣ ለምናመልከው ለምንሰግድለት እልልታ የሚገባው እሱ ነው። አምልኮ የሚገባው እሱ ነው። ውዳሴ የሚገባው እሱ ነው። ክብር የሚገባው እሱ ነው። በሰማይና በምድር የሚመለክ እሱ ነው። ከሱ ብቻ
ውጪ አምላክ የለም አናመልክም በሰማይና በምድር ጉልበት ሁሉ ለኢየሱስ ክርስቶስ ይስገድና ይንበርከክ ይላልና የምንበረከክለት ጌታ ደግሞ አያሳፍረንም በቅዱሳን ጸሎት ይፈውሰናል ያስተማረን የመከረን ለባሪያ አምላካችን እግዚአብሔር ስሙ የተመሰገነ ይሁን